ኦሪት ዘሌዋውያን ምዕራፍ 23 ተራ ቁጥር 1-2። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ሁሉ እንዲህ ብለህ ንገራቸው አለ። የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው አለው። ተራ ቁጥር 3 6 ቀን ሥራ ትሠራላችሁ፣ በሰባተኛው ቀን ግን የዕረፍት ሰንበት ነው። በዚህም የተቀደሰ ጉባኤ ይደረግበታል፣ የተቀደሰም ጉባኤ ይሆንበታል አለ። በዚህም ቀን ምንም አይነት ሥራ አትሰሩበትም። በምትኖሩበት ዘመናችሁ ሁሉ በሕይወት ዘመናችሁም ሁሉ ይሄ ለእግዚአብሔር የተቀደሰ ሰንበት ነው አለው። ተራ ቁጥር 4 እነዚህ የእግዚአብሔር በዓላት በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው አለው። ተራ ቁጥር 5 በመጀመሪያው ወር በ14ተኛው ቀን ሲመሽ የእግዚአብሔር ፋሲካ ነው አለ። ይህም የመጀመሪያው ወር የተባለው ሚያዝያ ነው። ሚያዝያ 14 ቀን ሲመሽ ፋሲካ ነው አለ። ተራ ቁጥር 6 በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል 7 ቀን ቂጣ እንጀራ ትበላላችሁ አለ። ይህም ሚያዝያ 15 ቀን ማለት ነው። ተራ ቁጥር 7 በመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ አለ። ሚያዝያ 15 ማለቱ ነው። የተግባር ሥራ ሁሉ የጉልበትም ሥራ ሁሉ አትሰሩበትም አለ። አይታረስበትም፣ አይቆፈርበትም፣ አይፈለጥበትም፣ አይቆረጥበትም፣ አይሰፋበትም፣ አይፈተልበትም አለ። ተራ ቁጥር 8 7 ቀንም ለእግዚአብሔር የእሳት ቁርባን አቅርቡ። በሰባተኛው ቀን የተቀደሰ ጉባኤ ነው። የተግባር ሥራ ሁሉ ማለት የጉልበት ሥራ ሁሉ አትሰሩበትም። አታርሱም፣ አትቆፍሩም፣ አትፈልጡም፣ አትቆርጡም፣ አትሰፉም፣ አትፈስሉም ሲል ነው። ተራ ቁጥር 9 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ሁሉ እንዲህ ብለህ ንገራቸው አለ። እኔ ወደምሰጣችሁ ምድር በገባችሁ ጊዜ መከሩንም ባጨዳችሁ ጊዜ ማለት አዝመራችሁን በሰባሰባችሁ ጊዜ ማለቱ ነው። የእናንተን መከር በኩራት ነዶ ወደ ካህኑ አምጡ አለ። እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ይወዝውዘው ማለት ነው። ይወዝውዘው ማለት መሥዋዕት አድርጎ ያቅርበው ማለት ነው። በማግስቱ ከሰንበት በኋላ ካህኑ ይወዝውዘው ይሰዋው ማለት ነው። ተራ ቁጥር 12 ነዶውንም በወዘወዛችሁበት ቀን ማለት ነዶውን መሥዋዕት አድርጋችሁ ባቀረባችሁበት ቀን ነውር የሌለበትን የ1 ዓመት ተባት ጠቦት ለሚቃጠል መሥዋዕት ወደ እግዚአብሔር አቅርቡ አለ። ተራ ቁጥር 13 የእህልም ቁርባን ከመስፈሪያው ከ10 እጅ 2 እጅ የሆነ በዘይት የተለወሰ መልካም ዱቄት ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቁርባን ይሁን። የመጠጡንም ቁርባን የወይን ጠጅ የኢን መስፈሪያ 4ኛ እጅ ይሁን አለ። ተራ ቁጥር 14
እንጀራውንም የተጠበሰውንም እሸት ለምለሙንም እሸት የአምላካችሁን ቁርባን እስከምታቀርቡበት እስከዚህ ቀን ድረስ አትብሉ። ይህ የምትቀመጡበት አገር ሁሉ ለልጅ ልጆቻችሁ የዘላለም ሥርዓት ነው አለ። ተራ ቁጥር 15 የወዘወዛችሁትን ማለት መሥዋዕት አድርጋችሁ ወይም መሥዋዕት እንዲሆን ያቀረባችሁትን ነዶ ከምታመጡበት ቀን በኋላ በስከ ሰንበት ማግስት ፍጹም 7 ጊዜ 7 ቀን ቁጠሩ አለ። ተራ ቁጥር 16 እስከ ሰባተኛው ቀን እስከ ሰባተኛ ሰንበት ማግስት ድረስ 50 ቀን ቁጠሩ። አዲሱንም የእህል ቁርባን ወደ እግዚአብሔር አቅርቡ አለ። ተራ ቁጥር 17 ከየመስፈሪያው ከ10 እጅ 2 እጅ ከሆነ መልካም ዶቄት የተሰራ 2 የመወዝወዝ የመሥዋዕት እንጀራ የመወዝወዝ ማለቱ የመሥዋዕት ሲል ነው። የመወዝወዝ ወይም የመሥዋዕት እንጀራ ታመጣላችሁ። ለመሥዋዕት የሚሆን እንጀራ ታመጣላችሁ። ለእግዚአብሔርም ለበኩራት ቁርባን እንዲሆን በእርሾ ይጋገራል አለ። ተራ ቁጥር 18 ከእንጀራውም ጋር ነውር የሌለባቸውን የአንድ ዓመት 7 ጠቦቶች፣ 1 ወይፈን፣ 2 አውራ በጎች ታቀርባላችሁ። ለእግዚአብሔር የሚቃጠል መሥዋዕት ይሁኑ። ከእህልም ቁርባን ከመጠጡም ቁርባን ጋር ለእግዚአብሔር ጣፋጭ ሽታ እንዲሆን የእሳት ቁርባን ይሁኑ አለ። ተራ ቁጥር 19 1 አውራ ፍየል ለኃጢአት መሥዋዕት፣ 2 የ1 ዓመት ተባት ጠቦቶች ለደህንነት መሥዋዕት አቅርቡ። ተራ ቁጥር 20 ካህኑም ከበኩራቱ እንጀራ ከሁለቱም ጠቦቶች ጋር በእግዚአብሔር ፊት ለመወዝወዝ ለመሥዋዕት ቁርባን ይወዝውዛቸው ወይንም ይሰዋቸው። ለእግዚአብሔር የተቀደሰ ፈንታ ይሄ ነውና አለ። ለካህኑ ይሁኑ አለ። ተራ ቁጥር 21 በዚያም ቀን የተቀደሰ ጉባኤ ይሆንላችሁ ዘንድ ታውጃላችሁ። የተግባር ሥራ ማለት የጉልበት ሥራ ሁሉ እንዳታደርጉበት በምትቀመጡበት አገር ሁሉ ይሄ ለልጅ ልጆቻችሁ የዘላለም ሥርዓት ነው አለ። ተራ ቁጥር 22 የምድራችሁንም መከር አዝመራችሁን በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ፣ የመከሩንም ቃርሚያ አትልቀሙ። ለድሆችና ለእንግዶች ለስደተኞች ተዉት፣ እኔ እግዚአብሔር አምላካችሁ ነኝና አለ። ተራ ቁጥር 23 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በሰባተኛው ወር በመጀመሪያው ቀን ዕረፍት በመለከት ድምፅ መታሰቢያ የተቀደሰ ጉባኤ ይሁንላችሁ አለው። ይህም 7ኛው ወር የተባለው የጥቅምት ወር ነው። ተራ ቁጥር 25 የተግባር ሥራ ሁሉ አታድርጉበት አለ። ይህም የጉልበት ሥራ አትስሩ። እናርሳለን፣ እንቆፍራለን፣ እንፈልጣለን፣ እንቆርጣለን አትበሉ። እንሰፋለን፣ እንፈትላለን አትበሉ። ለእግዚአብሔር የእሳት ቁርባንን አቅርቡበት እንጂ አለ። ተራ ቁጥር 26 እግዚአብሔርም ሙሴን እንዲህ ብሎ ተናገረው።
በዚህ በሰባተኛው ወር 10ኛው ቀን የማስተስረያ ቀን ነው አለ። ይህም ሰባተኛው ወር ጥቅምት ሲሆን ጥቅምት 10 ቀን የማስተስረያ ቀን ነው። የተረኛው ቀን የተቀደሰ ጉባኤ ይሁንላችሁ አለ። ሰውነታችሁን አስጨንቋት፣ ለእግዚአብሔርም የእሳት ቁርባን አቅርቡ አለ። ሰውነታችሁን አስጨንቋት ማለት ለእግዚአብሔር ታዘዙ፣ ሕጉን በማክበር ቃሉን በመስማት ትእዛዙን በመጠበቅ የእግዚአብሔርን በዓላት በማክበር ሰውነታችሁን አስጨንቋት አለ። ተራ ቁጥር 28 በአምላካችሁም በእግዚአብሔር ፊት ማስተስረያ ይሆንላችሁ ዘንድ የማስተስረያ ቀን ነውና በዚያ ቀን ምንም አይነት ሥራ እንዳትሰሩ አለ። ይህም ማለት ጥቅምት 10 ቀን ማለት ነው። ተራ ቁጥር 29 በዚያም ቀን የማይዋረድ ሰው ሁሉ ከሕዝቡ ተለይቶ ይጥፋ አለ። በዚያ ቀን ዝቅ ብሎ ያንን በዓል የማያከብር ሰው፣ ለዚያ በዓል ራሱን የማያስገዛ ሰው ከሕዝቡ ተለይቶ ይጥፋ አለ። ተራ ቁጥር 30 በዚያም ቀን ሥራ የሚሠራውን ሰው ሁሉ ከሕዝቡ መካከል አጠፋዋለሁ አለ። ተራ ቁጥር 31 ሥራ ሁሉ አታድርጉበት፣ በምትቀመጡበት አገር ሁሉ ይሄ ለልጅ ልጆቻችሁ የዘላለም ሥርዓት ነው አለ። ተራ ቁጥር 32 የዕረፍት ሰንበት ይሁንላችሁ፣ ሰውነታችሁንም አዋርዱ፣ ዝቅ አድርጉ፣ ለእግዚአብሔር ተገዙ፣ ሕጉን በመጠበቅ ቃሉን በመስማት ተገዙ አለ። በወሩ በዘጠኝኛው ቀን በማታ ጊዜ ከማታ ጀምራችሁ እስከ ማታ ድረስ ሰንበታችሁ ይሁን አሉ። ከጥቅምት 9 እስከ ጥቅምት 10 እስከ ማታው ድረስ ማለት ነው። ተራ ቁጥር 33 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል አለ። ተራ ቁጥር 35 በመጀመሪያው ቀን የተቀደሰ ጉባኤ ይሁን፣ የተግባር ሥራ የጉልበት ሥራ ሁሉ እንዳሰሩበት አለ። ተራ ቁጥር 36 7 ቀን ለእግዚአብሔር የእሳት ቁርባንን አቅርቡ፣ በ8ኛውም ቀን የተቀደሰ ጉባኤ ይሁንላችሁ፣ ለእግዚአብሔርም የሚቃጠለውን ቁርባን አቅርቡ፣ ዋና ጉባኤ ነው አለ። የተግባር ሥራ ግን እንዳታደርጉበት አለ። ተራ ቁጥር 37 የሚቃጠለውን መሥዋዕት የእህሉንም ቁርባን መሥዋዕቱንም የመጠጡንም ቁርባን በየቀኑ የእሳት ቁርባን ወደ እግዚአብሔር ታቀርቡባቸው ዘንድ የተቀደሱ ጉባኤዎች እንዲሆኑ የምታውጇቸው የእግዚአብሔር በዓላት እነዚህ ናቸው አለ። ተራ ቁጥር 38 እነዚህም ከእግዚአብሔር ሰንበታት ሌላ ለእግዚአብሔር ከምትሰጡት ከስጦታችሁ ሌላ ከስዕለታችሁም ሁሉ ሌላ በፈቃዳችሁም ከምታቀርቧቸው ሁሉ ሌላ ናቸው አለ። ተራ ቁጥር 39 ከሰባተኛውም ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ ወይም ከሰበሰባችሁ በኋላ የእግዚአብሔርን በዓል 7 ቀን ጠብቁ፣ 7 ቀን አክብሩ አለ። በመጀመሪያው ቀን ዕረፍት ይሁን፣ በስምንተኛውም ቀን ዕረፍት ይሁን። ተራ ቁጥር 40 በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣
የለመለመውን ዛፍ ቅርንጫፍ የወንዝም አህያ የተባለውን ዛፍ ውሰዱ። በአምላካችሁም በእግዚአብሔር ፊት 7 ቀን ደስ ይበላችሁ አለ። ተራ ቁጥር 41 ይህንንም በዓል በየዓመቱ 7 ቀን ለእግዚአብሔር አድርጉት አክብሩት አለ። ለልጅ ልጆቻችሁ ይሄ የዘላለም ሥርዓት ነው አለ። በሰባተኛው ወር ይህንን ትጠብቁታላችሁ አለ። ተራ ቁጥር 42 እስከ 43 7 ቀን በዳሶች ውስጥ ትቀመጣላችሁ። ከግብፅ ምድር ባወጣችሁ ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀምጥኳቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት